السلام عليكم ورحمة الله وبركاته. يتكبرعشونا يتوددعشو يا رمي دابت سبوش بالم زرحونا شو برنامجنا نمتكتاتلون ولو يا الله شو بتي علم دارچا سلام تاشين درساتشو يخلت الجمعة ودنا انتهي مدرسو كجمعة برنامجنا بزي برنامجنا بس هم دوست يالله هجراي ندوم لما كفاي إسلامي قدوتشين ودنا انتهي من ندرس يونال بزارهم بس هم دوست يالله دادس الناوك تهي قدوتشين ودنا انتهي من ندرس يونال لا براشون دتكو يوجا بزنا شو برنامجنا زجاج سو واقرب بكل كمال نوريه أبرشوا الله لبيك الله ያለው ነገር ሂደቱ በጣም የተመታቸ በመሆኑ ውስጤን በጣም ነው ደስ ያለኝ። መስተንግዶአቸው በጣም ደስ ይላል። መኪናውም ባሱም አየር መንገዱም አቀባበሉ ቆንጆ ነው። ምዝገባ ላይም ድሮ ችግር አለ፣ አሁን ምዝገባ ላይም ችግር የለም። እስከ ቤቴ ነው መጣልኝ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንኳን ለ1447ኛው ዓመት ሂጅራ ሐጅ በሰላም አደረሳችሁ ይላል። ጠቅላይ ምክር ቤቱ ዘንድሮም የሐጅ አገልግሎት እንግልት አልባ ፈጣንና ተደራሽ እንዲሆን የትራንስፖርት፣ የምግብ፣ የማረፊያ ቦታ እንዲሁም ሌሎች አገልግሎቶችን ደረጃውን በጠበቀ መልኩ መስጠት ከሚችሉ ተቋማት ጋር በመፈራረም የምዝገባ ማዕከላትን በቴክኖሎጂ በማደራጀት ሙሉ ዝግጅቱን አጠናቆ ምዝገባ ጀምረዋል። ልብ ይበሉ፣ የምዝገባ የጊዜ ገደቡ የሚጠናቀቀው የረመዳን ወር ከመግባቱ ቀድሞ ጥር 18 2018 ነው። ንያ ያላችሁ ኢትዮጵያውያን ሙስሊሞች በምዝገባ ማዕከላት በመገኘት እንድትመዘገቡ በድጋሜ ጥሪውን ያቀርባል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት። ቀደም መረጃችን የሚሆነው በሳምንት ውስጥ ከተሰሙ ጉዳዮች እንግዲህ ሲቢኢ ኑር በ6 ወራት ውስጥ የ5 ቢሊዮን ብር ገቢና የ202 ሚሊዮን ዶላር የውጭ ምንዛሬ በማግኘት ስኬት ማስመዝገቡን ገልጿል። ይህንን የተመለከተ መረጃ ይሆናል። የኢትዮጵያ ንግድ ባንክ የወለድ ነጻ የባንክ አገልግሎት ሲቢኢ ኑር በ2018 የሂሳብ ዓመት የመጀመሪያ 6 ወራት ውስጥ ካለፉት ዓመታት ሁሉ በላቀ ሁኔታ እጅግ ከፍተኛ ውጤት ማስመዝገቡን ገልጿል። ባንኩ ለሪፖርተር ጋዜጣ በሰጠው መረጃ መሰረት በግማሽ ዓመት ብቻ 5.04 ቢሊዮን ብር ጠቅላላ ገቢ ማግኘት የቻለ መሆኑን የገለጸ ሲሆን ይህም ካለፈው ዓመታት ተመሳሳይ ገቢ ጋር ሲነጻጸር በ100% ወይም በእጥፍ እድገት አሳይቷል ተብሏል። ካገኘው ገቢ ውስጥ እንግዲህ የ4 ቢሊዮን ብሩ የሚሆነው ደንበኞች ፋይናንስ በማድረግ ወይም በብድር የተገኘ መሆኑ የተጠቆመ ሲሆን ሲቢኢ ኑር የተቀማጭ ገንዘብ ክምችቱን ወደ 256.3 ቢሊዮን ብር ማሳደግ የቻለ መሆኑን ገልጿል። ይህም በኢንዱስትሪ ውስጥ ያለውን የ52 በመቶ የገበያ ድርሻ እንዲቆጣጠር አስችሎታል ነው የተባለው። ሌላው ስኬት የተመዘገበው በውጭ ምንዛሬ ግኝት ሲሆን ባንኩ በ6 ወራት ውስጥ ብቻ 2.3 ሚሊዮን ዶላር ማግኘት ችሏል ነው የተባለው። በተለይም ከሪሚታንስ ወይም ከውጭ ሀገር ከሚላክ ገንዘብ የተገኘ ገቢ የእቅዱን 287 በመቶ በማሳካት 48.2 ሚሊዮን ዶላር ደርሷልም ተብሏል። የስኬት ለመመዝገብ የቻለው የባንኩ ከፍተኛ አመራሮች በመካከለኛው ምስራቅና ደቡብ አፍሪካ ከሚኖሩ ኢትዮጵያን ጋር ባደረጉት ውይይት መሆኑም ነው የተገለጸው። የፋይናንስ ወይም ብድር አቅርቦትና ጤናማነት ባንኩ ለደንበኞች የሚሰጠውን የፋይናንስ አቅርቦት በከፍተኛ ሁኔታ በማሳደግ ላይ ነው የተባለ ሲሆን አጠቃላይ የብድር ክምችቱም 98.1 ቢሊዮን ብር ደርሷልም ተብሏል። ቀደም ሲል ጥቂት ደንበኞች ብቻ የፋይናንስ ተጠቃሚ በማድረግ የጀመረው ሲቢኢ ኑር በአሁኑ ወቅት የደንበኞቹን ቁጥር ከ6600 በላይ አድርሷልም ተብሏል። በነጠላ ደንበኞችም እስከ 1.9 ቢሊዮን ብር ፋይናንስ የማድረግ አቅም ላይ ደርሷል የተባለ ሲሆን የሚሰጡት ብድሮችም እጅግ ጤናማ የሚባሉና የተሻለ የብድር ምጣኔ ያላቸው ከ1.3 በመቶ የማይበልጥ መሆኑም ነው የተገለጸው። የባንኩ የሲቢኢ ኑር ምክትል ፕሬዚዳንት አቶ ኑር ሁሴን እንደገለጹትም ይህ ስኬት ሊገኝ የቻለው የህብረተሰቡ ከወለድ ነጻ የባንክ አገልግሎት እየተላመደ መምጣቱና የብድር አቅርቦቱ እስከ ታችኛው የህብረተሰብ ክፍል ድረስ መውረድ መቻሉ ነው ብለዋል። በአሁኑ ወቅት በኢትዮጵያ ውስጥ ከወለድ ነጻ የባንክ አገልግሎት ተጠቃሚ የሆኑ አስቀማጮች ቁጥር ከ26 ሚሊዮን በላይ የደረሰ መሆኑን የገለጹት ምክትል ፕሬዚዳንቱ ከዚህ ውስጥም 7.9 ሚሊዮን የኢትዮጵያ ንግድ ባንክ ሲቢኢ ኑር ደንበኞች መሆናቸው በሪፖርቱ ተመላክቷል። ሌላው በዚህ ሳምንት ውስጥ ከተሰሙና እጅግ አስደሳች ከነበሩ መረጃዎች ወይም ዝግጅቶች መካከል ዘካና አውቃፍ ኮሚሽን በይፋ ስራ መጀመሩ ተገልጿል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የህዝበ ሙስሊሙን ኢኮኖሚና ማህበራዊ ተጠቃሚነት በዘላቂነት ያረጋግጣሉ ተብለው ከሚጠበቁት የዘካና አውቃፍ ኮሚሽኖች ስራ ማስጀመር መርሃ ግብርም ባሳለፍነው ጥር 4 2018 ዓ.ም አከናውኗል። በምስረታ መርሃ ግብሩ ላይ የኮሚሽኑ የቦርድ አመራሮች እንደገለጹት ኮሚሽኖቹ አስፈላጊውን የዝግጅት ስራ
አጠናቀው ወደ ተግባር የገቡ ሲሆን በመጪው የረመዳን ወርም በይፋ የዘካ ማሰባሰብ ስራ እንደሚጀምሩ ማስታወቃቸው ነው የተነገረው። የዘካና አውቃፍ ኮሚሽን እያንዳንዳቸው ራሳቸውን የቻሉ ተቋማት አደረጃጀቶች ቢሆንም ለስራ ቅልጥፍና ሲባል የጋራ አመራር ቦርድ እንዳላቸው ተመላክቷል። ይህ ስኬት ከለውጡ በኋላ የኢትዮጵያ ሙስሊሞች እንደ ትልቅ እድል ከሚቆጥሯቸው ተከታታይ ተቋማዊ ግንባታ መካከል አንዱ መሆኑ የተገለጸ ሲሆን በተለይም በአዋጅ በተቋቋመው ጠንካራ መጅሊስ መኖር፣ ሙሉ በሙሉ ከወለድ ነጻ የባንክ አገልግሎቶች መስፋፋት፣ የሸሪዓ ፍርድ ቤቶች ተቋማዊ ጥንካሬ ማግኘትና የወጣት አደረጃጀቶች መፈጠር ለዘካና አውቃፍ ኮሚሽኖች መመስረት መንገዱን አመቻችቷል ነው የተባለው። በስራ ማስጀመሪያ መርሃ ግብሩ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ፣ የተለያዩ የክልል መጅሊስ ፕሬዝዳንቶች፣ ታላላቅ ዑለማዎችና ጥሪ የተደረገላቸው እንግዶች እንዲሁም ባለሀብቶች ተገኝተዋል። ፕሬዝዳንቱ ባስተላለፉት መልእክትም ኮሚሽኖቹ የታለመላቸው ታላቅ ዓላማ ከግብ እንዳደርሱና በሙስሊም ማህበረሰብ ውስጥም ድህነትን ለመቀነስ የሚደረገው ጥረት እንዲያግዙ መላው ሙስሊም አስፈላጊውን ድጋፍ እንዲያደርግም ጥሪ አቅርበዋል። ተቋማቱ በዘመናዊና ግልጽ በሆነ አሰራር በመመራት የሙስሊሙን ሀብትና ንብረት ለታለመለት ሃይማኖታዊና ማህበራዊ አገልግሎት እንዳውሉ ትልቅ ተስፋ ተጥሎባቸዋልም ተብሏል። የቤንሻንጉል ጉሙዝ እስልምና ጉዳዮች ከፍተኛ ምክር ቤት የዋና መስሪያ ቤት ግንባታ ሊከናወን መሆኑ ተገልጿል። ቤንሻንጉል ጉሙዝ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ዋና መስሪያ ቤቱ ግንባታ ሊከናወን መሆኑ የተገለጸ ሲሆን የመሰረት ድንጋይም በጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋም ጥር 5 2018 ዓ.ም በይፋ ተቀምጧል። በአሶሳ ከተማ በ2200 ካሬ ሜትር ላይ የሚገነባው የክልሉ መጅሊስ ዋና መስሪያ ቤትም 8 ወለል ይኖረዋል ተብሎ የሚጠበቅ ሲሆን የገቢ ማስገኛ አማራጮች የታከለበት ሁለገብ ህንፃ ስለመሆኑም በመሰረት ድንጋይ የማስቀመጡ ስነ ስርዓት ላይ ተገልጿል። ቤንሻንጉል ጉሙዝ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ባለፉት ዓመታት እጅግ ጠባብ በሆነች 2 ክፍል ቢሮ ሲጠቀም እንደነበር ከዚህ በፊት ለሀሩን ሚዲያ የገለጸ ሲሆን የዋና መስሪያ ቤቱ በተሻለ ሁኔታ መገንባቱም ከምቹ የስራ አካባቢ ከመፍጠር ባሻገርም የክልሉን ሙስሊም ማህበረሰብ ሁለንተናዊ እድገት ለማድረግም ጉልህ አስተዋጽኦ ይኖረዋልም ተብሏል። የክልሉን ዋና መስሪያ ቤት ለመገንባት የመሰረት ድንጋይ ተጣለው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በቤንሻንጉል ጉሙዝ ክልል የተለያዩ እስላማዊ የልማት ስራዎችን ጉብኝት እያካሄደ ባለበት ወቅትም ነው። በመሰረት ድንጋይ ማስቀመጡም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋን ጨምሮም እንዲሁም የቤንሻንጉል ጉሙዝ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ ኢብራሂም እና ሌሎች የክልልና የፌዴራል መጅሊስ ታላላቅ አመራሮች በተገኙበትም ነው። በረቀት ከተማ ለ50 ዓመታት ያገለገለ የኢድ መስገጃ ስፍራ አደባባይ ይሆናል መባሉ በሙስሊሙ ዘንድ ቅሬታን ፈጠረ። በጉራጌ ዞን ጉመር ወረዳ ረቀት ከተማ የሚኖሩ ሙስሊሞች ከግማሽ ክፍለ ዘመን በላይ ለኢድ መስገጃነት ሲጠቀሙበት የቆየው ስፍራ የህዝብ አደባባይ ሊሆን ነው መባሉ ከፍተኛ ቁጣ እንደፈጠረባቸው የከተማዋ መጅሊስ አመራሮች ለሀሩን ሚዲያ ገልጸዋል። የኢድ መስገጃ ስፍራው በ2004 ዓመተ ምህረት ክረምት ወቅት ውሃ የሚቋጠር በመሆኑ ሰላት ለማከናወን አስቸጋሪ የሆነ የቆየ ሲሆን ይህንን ችግር ለመፍታትም ስፍራውን ለማስተካከል የይዞታ ማረጋገጫና የግንባታ ፈቃድ ለወረዳው ባለስልጣናት በተደጋጋሚ ቢጠየቅም ተገቢው ምላሽ ሳይሰጥ መቆየቱም ነው የተጠቀሰው። ረቀት ከተማ አስተዳደርነት ከተለወጠ በኋላ ጥያቄው ተጠናክሮ ቢቀጥልም ህዳር ወር 2018 ዓ.ም መጀመሪያ ላይ የከተማ አስተዳደሩ የሙስሊሙን ጥያቄ ወደ ጎን በመተው ሜዳው የህዝብ አደባባይ ነው የሚል ምላሽ መስጠቱን ማህበረሰቡ ላይ ቅሬታ ፈጥሯልም ተብሏል። የጉራጌ ዞን እስልምና ጉዳዮች ምክር ቤት ለሚመለከተው አካል በጻፈው ደብዳቤም ቦታው ቢያንስ ከ1974 ዓ.ም ጀምሮም የኢድ ሰላት ሲሰገድበት እንደቆየ በዝርዝር አስፍሯል። ማህበረሰቡ ለቦታው የይዞታ ማረጋገጫ እንዲሰጠው ከመጋቢት 2012 ዓ.ም ጀምሮ እስከ ህዳር 2018 ዓ.ም ድረስ በተለያዩ ጊዜያት ደብዳቤዎች ቢያስገባም የከተማ አስተዳደሩ የህዝቡን ጥያቄ ችላ በማለት በስትራቴጂክ ፕላኑ መሰረት ቦታው ላይ የህዝብ አደባባይ ለመገንባት አቅዶ እየሰራ እንደሚገኝ ታውቋልም ተብሏል። ይህ ተግባር የህዝቡን ጥያቄ ናቅና ተቀባይነት የሌለው መሆኑን የገለጸው የዞኑ መጅሊስ የረቀት ከተማ የጉመር ወረዳ ሙስሊም ማህበረሰብ ከመንግስት ጋር ወደማይፈልግ መቃቃር ውስጥ ከመግባቱ በፊት የዞኑ ከፍተኛ አመራሮች ጣልቃ በመግባት አስፈላጊውን እርምጃ ሊወስዱ እንደሚገባም አጥብቆ ጠይቋል። በቡታጅራ ከተማ የሚገኘው ታሪካዊ የሀጂ ሁሴን መስጂድ ዘመናዊ ግንባታ ተጀመረ። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ቡታጅራ ከተማ በተለምዶ ቆዳሌጦ ወይም ሙሳ ራማሽ እየተባለ በሚጠራው አካባቢ የሚገኘው የሀጂ ሁሴን መስጂድ ዘመናዊ ግንባታ በይፋ ተጀምሯል። ግንባታው እየተከናወነ የሚገኘው ቀደም ሲል ሀጂ ሁሴን በወቅቱ በወቅፍ ወይም በስጦታ በሰጡት 1188 ካሬ ሜትር መሬት ላይ ያረፈ ሲሆን የህንፃው ዲዛይንም
በ20 በጎ ፈቃደኛ ወጣቶች በዘመናዊ መልኩ ተሰርቶ ግንባታው ወደ ተግባር ተገብቷልም ተብሏል። ከ20 ዓመታት በፊት በሐጂ ሁሴን አማካኝነት በ10 እና በ12 ስፋት ላይ ተገንብቶ የአካባቢውን ጀማ ሲገለገልበት የቆየው ይህ መስጂድ አሁን ላይ ያለውን የሰጋጂ ቁጥር ማስተናገድ ባለመቻሉ በምትኩ ይህ ግዙፍ ግንባታ ታቅዶ ወደ ግንባታ መግባቱም ነው የተገለጸው። ዘመናዊ መስጂዱ ተገንብቶ እስኪጠናቀቅም ድረስ በ800 ካሬ ሜትር ላይ የወንዶች እንዲሁም በ500 ካሬ ሜትር ላይ ለሴቶች 300 ካሬ ሜትር ላይ የሚሆን ጊዜያዊ የቆርቆሮ መስጂድ ተገንብቶ አገልግሎት እየሰጠ ይገኛልም ተብሏል። ይህ አዲስ መስጂድ የሚገነባበት ቦታም ሀላባ አዲስ አበባ ወልቂጤ ዝዋይን በሚወስደው መስቀለኛ መንገድ ላይ የሚገኝ በመሆኑም ግንባታው ሲጠናቀቅ ተጓዦች ምቾትን ከመጠበቁም በላይ ለቡታጅራ ከተማ ተጨማሪ ውበት እንደሚያስጎናጽፋት የፕሮጀክቱ አስተባባሪዎች ለሀሩን ሚዲያ ደቡብ ስቱዲዮ ገልጸዋል። አሁን ባለ የገበያ ሁኔታ መስጂዱን ሙሉ በሙሉ ገንብቶ ለማጠናቀቅም 100 ሚሊዮን ብር የሚያስፈልግ መሆኑ የተገለጸ ሲሆን ግንባታው በታቀደለት ጊዜ እንዲጠናቀቅ መላው ህዝበ ሙስሊሙ በዚህ ኸይረ ስራ ላይ እንዲሳተፍም የመስጂዱ የግንባታ አስተባባሪዎች ጥሪ አቅርበዋል። እየተከታተላችሁ የምትገኙት ከሀሩን ሚዲያ ወደ እናንተ እየደረሰ ያለው ከጁማ እስከ ጁማ ፕሮግራማችን ነው። በዚህ ፕሮግራማችን በሳምንት ውስጥ ያሉ ሀገራዊ ዓለም አቀፋዊ እስላማዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። አሁን ከባህር ማዶ ያገኘናቸውን መረጃዎች ወደ እናንተ እናደርስ። ሳውዲ አረቢያ፣ ኳታርና ኦማን አሜሪካ በኢራን ላይ ጥቃት እንዳትሰነዝር አስጠነቀቁ። ጥቃቱ የዓለምን የነዳጅ ገበያ ያናጋል ተብሏል። የተባበሩት መንግስታት ድርጅትና ዓለም አቀፉ የዜና ምንጮች እንደዘገቡት ሳውዲ አረቢያ የባህረ ሰላጤው ሀገራት ዶናልድ ትራምፕ አስተዳደር በኢራን ላይ ሊሰነዝር ያሰበውን ወታደራዊ ጥቃት እንዲገታ ከፍተኛ ዲፕሎማሲያዊ ጫና እያደረጉ ይገኛሉ ተብሏል። ሮያ ኒውስ የወል ስትሪት ጆርናል ዘገባው ዋቢ አድርጎ እንደዘገበው የሳውዲ አረቢያ የኳታርና የኦማን ባለስልጣናት ዋሽንግተን በቴህራን ላይ የምታደርሰውን ማንኛውንም ወታደራዊ እርምጃ የዓለም የነዳጅ ገበያ ሊያናጋ እንደሚችል አጥብቀው አስጠንቅቀዋል ነው የተባለው። ይህ የነዳጅ መናጋት ደግሞ በመጨረሻ ራሷን አሜሪካና የዓለምን ኢኮኖሚ በከፍተኛ ሁኔታ እንደሚጎዳው ባለስልጣናቱ ገልጸዋል። እንደ ዘገባው ከሆነም ሳውዲ አረቢያ በኢራን ላይ ለሚሰነዘር ማንኛውም ጥቃት አየር ክልሏን እንደማትፈቅድና በግጭቱም ውስጥ እንደማትሳተፍ በይፋ አስታውቃለችም ተብሏል። ሀገሪቱ ያላቸውን ስጋት በጥቃቱ ከተፈጸመ ኢራን ቁልፍ የሆነውንና ከፍተኛ የነዳጅ ዝውውር የሚካሄድበትን የሆርሙዝ የባህረ ሰርጥ ልትዘጋ ትችላለች የሚል ሲሆን ይህም የነዳጅ ዋጋን ሰማይ በማድረስ ዓለምን ወደ ከፍተኛ ቀውስ ይከታታል የሚልም ስጋት አለባቸው ተብሏል። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የአገዛዝ ለውጥ እንዲመጣ በይፋ እየወተወቱ ቢሆንም እስካሁን መጨረሻ ውሳኔ ላይ እንዳልደረሱ የዋይት ሀውስ ምንጮች ጠቁመዋልም ተብሏል። አሜሪካ በአሁኑ ወቅት በወታደራዊ ጥቃትን፣ የሳይበር ጥቃትን፣ አዲስ ጠንካራ ማዕቀቦችን በኢራን ውስጥ ያሉ ተቃዋሚዎችን መርዳት እንደ አማራጭ እየገመገመች መሆኑም ታውቋል። ተመልካቾቻችን ለተጁማ ወደ እናንተ ሲደርስ የነበረው ከጁማ እስከ ጁማችን ይህን ይመስል ነበር። አብራችሁን ስለነበራችሁ ስለተከታተላችሁ ምስጋናችንን እያቀረብን ሳምንት በሌሎች መረጃዎች በተመሳሳይ ሰዓት እስከምንገናኝ የሳምንት ሰው ይበለን። በያላችሁበት ሰላም ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።